የአንድን ምስኪን ታማሚ አባት ለሕክምና ተብሎ ከህዝብ የተሰበሰበውን በሚሊዮን የሚቆጠር ገንዘብ መውሰድ ይህ ነገር ሊወገዝ ይገባል። እንግዲህ ነባ ደግሞ እኔ በሰራሁት ቪዲዮ ምንም አይነት ከመዲና ጋር ኮሚሽን እንዳልተነጋገረች ሰርቼላችሁ ነበር። እስቲ ከመዲና አፍ ስሙት። 7 እሷ ጋር አለኝ ብር ሀቄ ነው። ልጆች አደባባይ ወጥተዋል። እኔ አደባባይ ወጥቼ እንደዚህ ጉዳት ሰርተኛለች። ሙስሊም ነች ብዬ እኔ በሰው ማይጠበቅ ነገር እንደዚህ አድርገኛለች። ነባ ባላህ ስም ጠይቃታለሁ። መጀመሪያ እኔና ነባ የተዋወቅ ነው። ስልክ ደውላልኝ የሆነ ማስታወቂያ ላሰራሽ አለችኝ። ማዛ ስልኩን ይዛ ከመጣች በኋላ በደንብ ብር መግባት ጀመረ ምናምን ነገር። ከዛ ሁለት አታት ሲያቅታት ምን ትላቸዋለች? ሲጀመር 1.6 ወስጃለሁ፣ ኮሚሽን ነው የወሰድኩት። በቃ እኔም ቢዝነስ ነው ያስኩት፣ ኮሚሽን ወስጃለሁ ምናምን ነገር አለቻቸው። ስትላቸው ለኒስ ደውልኝ የነበረው እና ሽማግሌዎቹ ታዲያ መጀመሪያ 50% ግማሹ የኔ ነው ብለሽ ለምን አልተነጋገርሽም? ሊላሂ ብለሽ ጀምረሽ እንዴት ነው መሀል ላይ ኮሚሽን ብለሽ እንደዚህ ይሄን ያህል ብር የምትወስጁ? ቢያንስ እኮ ኮሚሽን ብሎ 100 ሺህ ምናምን ይወስዳል። ግን አንቺ ይሄን ያህል ብር እንዴት ትወስጃለሽ ኮሚሽን ብለሽ ምናምን ነገር አሏት። ማን ሲሏት እዛ ላይ ደግሞ ጀማልም እየደወለ የሆነ ብሩ እንትን የወሰድነው መሰለው ሽምጥጥ ያደረግነው መስሎት ይሆን አላውቅም፣ እየደወለ እንትን እያለኝ ነው። ስለዚህ ይበቃል። ደግሞ አፉን አውጥቶ በቃ 300 ሺህ ብሩ ይቅርብኝ አላህ ካለ የኔን አይን እንዳጠፋው የሷንም አካል አጎድሎ እንዲያሳይኝ ጠብቃለሁ። እኔ فمن شرح الله صدره للإسلام فهو على نور من ربه የአንድን ምስኪን ታማሚ አባት ለሕክምና ተብሎ ከህዝብ የተሰበሰበውን በሚሊዮን የሚቆጠር ገንዘብ መውሰድ ይህ ነገር ሊወገዝ ይገባል። በዚህ ተግባር ላይ የተሳተፉ በሙሉ በህግ ሊጠየቁ ይገባል። ይህ አባት ለአይኑ መታከሚያ ተብሎ ከ5 ሚሊዮን ብር በላይ ከህዝብ ተሰብስቦለት ነገር ግን እሱ የደረሰው የዚህ ብር ግማሽ መሆኑን ይናገራል። ይህን ነገር በተደጋጋሚ በሽማግሌ ለማስመለስ ብሞክርም ይህ የሰራንበት ኮሚሽን ነው በማለት ከ1.7 ሚሊዮን ብር በላይ ተጭበርብሬ የኢትዮጵያ ህዝብ ለመታከሚያ ያዋጣልኝን ገንዘብ በዚች ልጅ ተወስዶብኛል ሲል ይህ አባታችን ይናገራል። እስኪ ቪዲዮውን ልጋብዛችሁ። ይህን ቪዲዮ በደንብ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ የህግ አካል ጋር እንዲደርስ አድርጉት። 1.7 እሷ ጋር አለኝ ብር ሀቄ ነው። ልጆች አደባባይ ወጥተዋል። እኔ አደባባይ ወጥቼ እንደዚህ ጉዳት ሰርተኛለች። ሙስሊም ነች ብዬ እኔ በሰው ማይጠበቅ ነገር እንደዚህ አድርገኛለች። ነባ ባላህ ስም ጠይቃታለሁ። አሁንም አላህ ካለ የኔን አይን እንዳጠፋው የሷንም አካል አጎድሎ እንዲያሳይኝ ጠብቃለሁ። እኔ መጀመሪያ እኔና ነባ የተዋወቅ ነው። ስልክ ደውላልኝ የሆነ ማስታወቂያ ላሰራሽ አለችኝ። ማን ነው? ከዛ እሺ ምናምን አልኳት። ደወለችልኝና ተገናኘን ማለት። ከዛ ማስታወቂያው ገና ያልጀመረችው ቢዝነስ ነበርና ዛሬ ነገ ምናምን ይጀመራል እያለችኝ ኦኬ ችግር የለም ምናምን እያልኳት በቃ እኔና እሷ እንዳጋጣሚ ሆነ በጣም ተግባባን። ካጠገብም ሰው አልነበረም ምናምን ነገር። ከዛ አብረን ማደር ጀመርን ምናምን ከቤተሰቦቿም ጋር በጣም ተግባባን ማለት ነው። ከዛ በኋላ እንደዛ በደም ከተግባባን በኋላ አንድ ቀን የሜካፕ ምርቃት ቀን ነው። ቀኑንም አስታውሰዋለሁ። ከሰዓት ልንሄድ እኔ እሷ ቤት መጣው ማለት ነው። ከዛ አብረን እንሄዳለን ተባብለን ነበረ። ከዛ በር ላይ እናቷና እሷ ቁጭ ብለው ምን ይሉኛል፣ እንደዚህ የጓደኛዬ ባለቤት እንደዚህ በዋግምት ምክንያት አይኑ ጠፍቷል፣ በጣም ነው የሚያሳዝነው እና እናንተ ቲክቶካችሁ እውቅናችሁ ተጠቅማችሁ የሆነ እርዳታ ነገር ብሰበስቡለት ምናምን ነገር አለችን ማለት ነው። አረ ምን ችግር አለው ምናምን ነገር አልናት ተባብለን ከዛ በነጋታው ጀማል ቤት ሄድን። ጀማል ቤት ማለት አለም ባንክ እዛው የእህቱ ቤት ማለት ነው። ሄድንና አናገር ነው እንዲ ምናምን ተብለን ነበር ምናምን ብለን ስናናገረው ኦኬ እሺ ምናምን ነገር አለን። ከዛ በኋላ ደስ አለው እሱ ምናምን ነገር። ከዛ በቃ ነባም ስለዚህ መረጃው የሐኪም ማስረጃ ምናምን ስለሚያስፈልግ እነሱ መረጃ ምናምን አምጣና ቲክቶክ ላይ በቻልነው ያህል ብር እንሰበስብልህና ሕክምናውን ታደርጋለህ ምናምን ነገር አልነው። ከዛ በጣም ደስ አለውና በዛ ተስማማን። በቃ እሺ ነገ ቃሊቲ መተን ቪዲዮ እንቀርጻለን ቤት ወስደን አልነው። እሺ ተባብለን ተመልሰን ወደ ቤት መጣን። ከዛ በነጋታው ሄደን ቃሊቲ ቤቱ ሄደን አንዳንድ ቪዲዮ ቀርጸን መጣን ማለት ነው። ከዛ ኤዲት አድርገነው ምናምን ፖስት አደረግነው። ከዛ ፖስት ካደረግነው በኋላ በየቀኑ የሆነ 3 ቀን ምናምን ስናየው እየደወልን እንጠይቃታለን። በሚስትየው አካውንት ነበር የሚገባው ማለት። ከዛ እየደወልን ስንጠይቃት ይሄን አልገባ ትለናለች ምናምን ነገር ማለት። ከዛ አሪፍ መሆን ጀመረና ነባ ምን ትላለች፣ እየደወልን 10 ከምንጠይቃቸው ሞባይል ባንኪንግ እናስከፍታትና ስልኩኛ ጋር ይቆይ ምናምን ነገር አለች። አው እሱማ ልክ ነሽ፣ እሷንም አዛ ከማድረግ ምናምን ተባብለን
ከዛ ሞባይል ባንኪንግ እንድትከፍት ምናምን ነገር አደረገቻት። አብረው ሄደው ባንክ ምናምን ሄደው ከፋፍተው ስልክ ይዛ መጣችና ስልኩ ነባ ጋር ቆየ ማለት ነው። ፓርቲቱ ቀጥላለሁ። ከዛ ስልኩን ይዛ ከመጣች በኋላ በደንብ ብር መግባት ጀመረ ምናምን ነገር። ከዛ 2 አካውንት ነበር የከፈተችው። አንደኛው አካውንት ንግድ ባንክ ህዝብ አካውንት ቲክቶክ ላይ የሚቀመጠው፣ አንደኛው ደግሞ ከዛ ላይ ሲጠራቀም ወደዛ የምትገለብጥበት ሌላ አንዲስም አካውንት ከፍታ ነበር ማለት። ከዛ ሲጠራቀም ወደዛ ተገለብጠዋለች ምናምን ነገር። ከዛ ቀጠልን። ዝም ብለን ነው እኛ እንግዲህ ቲክቶክን በሚያውቀው ለአላህ ብለን ነው የምንሰራው። እንደዚህ ቪዲዮ ሰርተን አናውቅም ማለት ነው። ከዛ በኋላ በመሃል ምን ትለኛለች፣ ታላቅ ወንድሜ መጣና እንዴት እንደዚህ አይነት ነገር ያለ ኮሚሽን ትሰራላችሁ? ነጁም ቢሆን ስራውን ትታደል እንደሄንን የምሰራው ፉአድም ያግዘን ነበርና እሱም ቢሆን እዚህ ጋር ስራውን ትቶ አይደለም የሚሰራው። ማን አለው? ምንም እኮ የሚሰራው ስራ የለውም። ስለዚህ ኮሚሽን ተነጋግራችሁ መስራት አለባችሁ ብሎኛል አለችኝ። ስትለኝ በእርግጥ ልክ ነው፣ በጣም የሚያደክም ነገር ስለሆነ ያለ ኮሚሽን መስራት በጣም ይከብዳል። ነገር ግን ፉአድ ኦሬዲ እውነትም ነው ምንም ስለሌለው ለሱ የተወሰነ ያህል ኮሚሽን ከሷ ጋር ተነጋግረን እናስብለት። እኔና አንቺ ግን አንደኛውም ስለጀመር ነው ምንም ኮሚሽን አያስፈልገንም፣ እንጨርሰዋለን፣ በዚሁ እንቀጥል አልኳት ማለት ስላት፣ አረ ለምን እንደዛ ብለው ነገር የለም ሁላችንም ኖ ኮሚሽን የሚያስፈልገን ግዴታ መከፈል አለበት ተነጋግረን አለ። ኦኬ እሺ በቃ ችግር የለም አንቺ ካልሽ ምናምን አልኳትና ከዛ ኮሚሽን እዛ ሄድን ማለት ነው። ድጋሚ ለሁለተኛ ቪዲዮ ልንቀርጽ ቃሊቲ ሄድን። ስንሄድ በራይድ ነው የምንሄደው ሩቅ ስለሆነ ማለት ግን የራይድ ብር የምንከፍለው ከጀማሉ ብር ነው። ስልኩ ነባ ጋር አይደል ያለው፣ በዛው ነው የምንከፍለው ማለት ነው። ከዛ ሚስቱ በቃ በእኛው በራሳችን የምንከፍል መስሏት ተጨንቃ ምናምን እንዴት ነው ይሄ የራይድ ብር የምታወጡት ወጪ ግን ከዚሁ ውሰዱ ምናምን ነገር አለች ማለት ነው። ስትል አራብ ሽሪ ከዚሁ ነው ከጀማሉ ብር ነው የምንወስደው። በዛ ላይ እኮ ብዙም ደግሞ የሚከፈለው ሰው አለ፣ ላይቭ የሚያደርሰው ምናምን ቪዲዮ የሚሰራ ሰው ሁሉ ይከፈለዋል አለቻት ማለት ነው። ስትላት አራ አብሽሪ በቃ አንቺ እንደሚሆን አድርጊው ችግር የለም ምናምን ነገር አለቻት መዲና ማለት ነው። ከዛ በኋላ በቃ በዛው ቀጠልን። ትንሽ እንደሰራ ምን ትለኛለች፣ በቃ እኔና አንቺ ያው ለመዲናም ስለነገርኳትኝ 100 ሺህ ብር ኮሚሽን እንወስዳለን። የሚያስፈልገው ብር ያህል ታግለን ላይቭም አድረን ቪዲዮን በተደጋጋሚ እየሰራን እየታገልን ይህንን ብር እንምላው። ከዛ የለፋንበት ስራችን ትተን እየሰራን ስለሆነ የለፋንበት 100 ሺህ ብር እንወስዳለን። በደንብ ከተሰበሰበ ደግሞ 150 ሺህ እንወስዳለን አለችኝ። ኦኬ እሺ አልኳት። በቃ በዛውም በተደጋጋሚ ቪዲዮ መስራት ጀምር፣ ላይቭ አብረን እናድራለን። እሷ ቤት ብዙ ቀን አድራለሁ ምናምን ነገር ማለት ነው። ከዛ በኋላ በመሀል ደግሞ ለፉአድ ኮሚሽን ብለን ከምንሰጠው አለች፣ ኮሚሽን ብለን ከምንሰጠው እንደዚሁ ከራሳችን ብለን ብንሰጠው ይሻላል ምናምን ነገር ተባባልን ማለት ነው። እሺ በቃ ተባብለን ነጁም ይሄን ያህል ብር ማስታወቂያ ሰርታ ነበረ ከኔም ብላ 50 ሺህ ብር ሰጠ ነው ማለት ነው፣ ከጀማል ብር ማለት ነው። ከዛ በኋላ በመሀል ደግሞ ነባቲክም ለሱም 20 ሺህ ብር ሰጠችው ማለት ነው። 20 ሺህ ብር ሰጣለች ብላ 20 ሺህ ብር ሰጠችው ማለት ነው። ከዛ በኋላ ለኔ 100 ሺህ ብር ሰጣኛለች። 100 ሺህ ብር ሰጥተኛለች የተነጋገር ነው ማለት ነው። ከዛ በኋላ ለኔ 100 ሺህ ወስጃለሁ አለችኝ። ኦኬ ምናምን ተባባልን። ከዛ በቃ ቀጠልን ቪዲዮ እየሰራን እዛ ላይ ደግሞ ጀማልም እየደወለ የሆነ ብሩ እንትን የወሰድነው መሰለው ሽምጥጥ ያደረግነው መስሎት ይሆን አላውቅም፣ እየደወለ እንትን እያለኝ ነው። ስለዚህ ይበቃል ደግሞ አፉን አውጥቶ በቃ 300 ሺህ ብሩ ይቅርብኝ፣ ያለው ይበቃኛል፣ ያለው ይሰጠኝ ብሏል። ስለዚህ እኛ ምን ሆነን ነው በግድ 300 ሺህ ያስፈልጋል እንዴት እንለዋለን ምናምን ነገር። ስለዚህ የሞላውን ብር 2.4ቱን ወስደን እንስጠው አለች ማለት ነው። የዚህ ሪከርድ አለ፣ እያንዳንዱ ሪከርድ አለኝ። ከዛ ወስደን እንስጠው በቃ እንደዚህ ብሎኛል ወስደን በቃ እሺ፣ በዚህ ልክ እነሱም ልባቸው ከተንጠለጠለ ይበቃቸዋል ብለሽ ካሰብሽ እንስጣቸው በቃ እሺ ምናምን ነገር። እንዴት እሱስ ለሱ ብለን እንደዚህ እየለፋ እንዴት እንደዚህ ይላል ምናምን ነገር አልኳት ማለት ስላት፣ አዎ ወላሂ እኔ ነኝ ደደብ ነኝ እኮ እንዴ 300 ሺህ አልፈልግም እያለ በግድ 300 ሺህ ያስፈልጋል እያልኩኝ እኮ ነው እንትን ያልኩት ምናምን ነገር አለች ማለት ነው። ከዛ በኋላ በቃ ስለዚህ እንስጠው ያለውን እንስጠው ተባባለን። እኔ ተባባለን። መጣች፣ ስልኩ እሷ ጋር ነው አላልኳችሁ? እሱን ስልክ ይዛ መጣችና ሄድን፣ ቃሊቲ በራይድ ሄድን። ከዛ 2.4 ብለን ብር መጥቀስ አይጠበቅብንም። ስለዚህ ዝም ብለን ብሩ ሞልቷል ብለን ቪዲዮ እንስራ ተባብለን ሄድን ማለት ነው። ከዛ ብሩ ሞልቶላቸዋል እናመሰግናለን፣ ሰውን ያላመሰግን አላህ አይመሰግንም ብለን እንስራ ተባብለን እንደዛይም ቪዲዮ ሰርተን ፖስት አደረግን ማለት። ከዛ በኋላ ወላይ ኢግኖር አደረገችኝ ማለት ነው። ልክ የጀማል ጉዳይ ሳይል በቃ ትዛለላትም ኢግኖር አደረገችኝ። ትደውል አታነሳም ምናምን ነገር ማለት። ከዛ እኔ በጣም እየከፋኝ መጣ። በቃ ይሄ ነበር እንደ ይሄ ስራ ነበር እንደ አብሮ ያስቀጥለን ይሄ ስራ ሲያልቅ እንደዚህ ኢግኖር ልትለኝ ነው እኮ የምር ነበረ መወዳት ምናምን ብዬ በቃ ይከፋኛል፣ አለቅሳለሁ ምናምን ነገር ማለት ነው።
ከዛ በኋላ ወንድሜም ደውሎ ጠየቃት ምናምን ዝም ብላ ምን ሆናችሁ ነው ምናምን ይላታል ምናምን አረ ምንም አልሆንም ምናምን ነገር ትላለች። በቃ ተዋት ምናምን ታውላ እኔም ቆረጥኩኝ ማለት ነው። ከዛ በኋላ ዝም ብዬ በቃ ሃይላይት የውሸት እንደዋወላለን። በነጋታው ተደዋወልን ማለት ነው። ከዛ ያወራችኝ እሷ ፎቅ ላይ ነበረች መሰለኝ። ወይኔ ጀማልና ሽማግሌ ሰብስቦ መጣ ቤቴ አለች። እንዴ ምን ተፈጥሮ ምናምን ነገር አልኳት ስለ እኔ እንጃ ሽማግሌ ሰብስቦ መጥቷል አለች ማለት ነው። ነው እሺ ልምጣ ምናምን ነገር ስላት አራት ምጪ ችግር የለም ያለውን ነገር እንዳለ አሳውቅሻለሁ አለች። እሺ በቃ አሳውቂ ምናምን ነገር አልኳት። ከዛ በኋላ ምን ትለኛለች? አይ ደወለችልኝ ማለት ደወልኩላት። በተጋሚ ስደውላት አታነሳም። ለካ እነሱ ጋር ነበረች። ማመለሳ ደወለችና አይ ከሽማግሌዎቹ ጋር ነበርኩ አሁን ነው የወጡት አለችኝ። ኦኬ እሺ ምንድነው ምን ተፈጥሮ ነው ምናምን ነገር አልኳት። ከዛ ምን ተፈጥሮ ነው ስላት ምን ትለኛለች? አይ ስቴትመንቱ ነው ይሄ ወደዚህ ወደዛ ብሩ ተገለባብጧን ነበረ። ለዛ የተገለባበጠው ብር ደብል አርጎ ወደ 5 ሚሊዮን ብር አርጎ ቆጠረባቸውና 5 ሚሊዮን ብር ነው የገባው የተሰጠን 2.4 ነው ብለው ነው የመጡት አለችኝ። እንዴ ምን ማለት ነው ምናምን ነገር አልኳት። አይ እንደዚህ ምናምን አይ ስቴትመንቱን አሁንማ አስረድቻቸዋለሁ በደንብ ይገባቸዋል። ካልገባቸውም ስቴትመንት አውጥተን እናሳያቸዋለን። ኖርማል ነገር ነው አሁን ሄደዋሉ ምናምን ነገር አለችኝ። አረ በእናትሽ ይሄ ነገር ምናምን ነገር ስላት አረ ወላሂ ኖርማል ነው ምናምን ነገር አለችኝ። ኦኬ አልኳት ማለት ነው። ከዛ በኋላ በነጋታው ከሽማግሌዎቹ ጋር የመጣው አንደኛው ሰውዬ ደውሎ በቃ ያወራኛል ይደውላል ምናምን እንዴት ነው ይሄ ነገር ምናምን ነገር እንደዚህ ሲለኝ ቆይ አንዴ ልደውል ብዬ ዘጋውበትና እሷ ጋር ደውዬ ቼክ አርጋራለ ይሄ ሰውዬ የደወለብኝ ነው እንዲያለኝ ነው ምናምን ስላ እኔ ምንም ማቀው ነገር የለም እዚህ ጉዳይ ላይ እኔ ማቀው ነገር የለም ሙሉ የምታቀው ነባ ነች። ስለዚህ ሁሉም ነገር እሷን ጠይቃት እኔን ምንም ነገር እንዳትጠይቀኝ ሲጀመር እኔም ጋር እንዳትደውል ብለሽ ዝጊበትና ሲጀመር ለአንድ ቀን ወይ ለሁለት ቀን ስልክሽን ዝጊው አለችኝ። እንዴ ለምንዛ በቃ ስልክሽን ዝጊው ምን ችግር አለው? በቃ ስልክሽን ዝጊውና እኔ ያለውን ነገር አስረዳቸዋለሁ ምናምን ነገር አንቺ እዚህ ውስጥ መግባት የለብሽም ምናምን ስትለኝ ኑ ይሄ ነገር አብረን የጀመርነው ስለዚህ ምንም አይነት ችግር ቢፈጠር አብረን ነው ችግሩን መጋፈጥ ያለብን ብቻሽን መሆን የለብሽም ምናምን ስላት አረ ምንም ችግር የለም እኔ አስረዳቸዋለሁ ወሬ ወደዚህ ወደዛ ከተበታተነ ጥሩ አይመጣም። ስለዚህ አንቺ ዝም በይና ስልክሽን ዝጊ አታንሺ ከዛ በኋላ ወይ ማታቀም ስለጭራሽ አታንሺ ከዛ በኋላ እኔ በደንብ አድርጌ አስረዳቸዋለሁ በጣም ይሄ ኖርማል ነገር ነው ምናምን አለችኝ። ከዛ ኦኬ ተባባልን ማለት ነው። ከዛ እንደዛ ካለችኝ በኋላ ኦኬ ተባባልኩኝ። ከዛ ሚደውልልኝ ሰውዬ ስልኩን አላነሳውለትም ማለት ነው። ከዛ ማታው ደወለ ማለት ነው። በተደጋጋሚ ሲደውል ማታ እኔ ተረጋግቼ ደወልኩለት ማለት ነው። ከዛ ምንድነው ስል በጣም ረጅም ነው ያወራነው 2 ሰዓት አውርተን ቴሌ ዘግቶብን ድጋሚ 1 ሰዓት ምናምን አወራን ማለት ነው። ከዛ ምንድነው እንዴት እንደዚህ ትላለች? የገባው እንደዚህ ነው ሙሉ ስቴትመንት አይተናል የገባው ይሄን ያህል ብር ነው እሷም የተሰጣቸው ደግሞ ለጀማል የተሰጠው 2.4 ነው ግማሽ ብር እንዴት ይሰጣዋል ምናምን ነገር አለኝ ማለት ነው። ሲለኝ አረ እንደዛ አይሆንም ነባኔንም አሩቻት ነበረ ስለዚህ ስቴትመንት ተሳስተው ነው ብላኛለች እና ነገ ደግሞ ሙሉ ባንክ ስቴትመንት ባንክ ሄደን አውጥተን እና አሳያቸዋለሁ ብላለች። ስለዚህ እናንተም ተረጋጉና ቀን ስጧትና ታሳያቸዋለች እንጂ እንደዚህ አይነት ነገር እንዴት ይፈጠራል ምናምን ነገር አልኩት ማለት ነው። እንዴት በቃ ምናምን ነገር ስለው ከዛ በኋላ በቃ እሺ እንግዲህ ችግር የለም ዞሮ ዞሮ ምንም አዲስ የምታሳየን ነገር እኮ የለም ስቴትመንቱ ሙሉ እኛም አይተናል እኛ ከዛ በፊት ነው ሲጀመር እያየነው የነበረው እና ያው ጨርሳ ብሩ እስክሰጥ ነው እንጂ የተጠበቀችው ምናምን ነገር አለኝ ማለት ነው። ሲለኝ በቃሽ ችግር የለም አሁን ነገ ስላለች አንድ ቀን መታገስ አያቅታችሁም ታገሱና አውጥታ ታሳያችኋለች አልኩት ማለት ነው። ከሱ በዚህ ጨረስን። ከዛ እሱ እንደጨረስን ለሷ መልሼ ደወልኩላትና በጣም ረጅም ነው ያወራነው እንዲያወራኝ ነበር ምናምን ነገር አልኳት ማለት ነው። በቃ ከዚህ በኋላ ምንም ነገር ካንቺ ጋር እንዳያወራ እኔ ነገውኑ ስቴትመንት አውጥቼ ሙሉን ነገር አሳያቸዋለሁና እንዲገባቸው አደርጋለሁ እንግዲህ ካልገባችሁ ምንም ማድረግ አልችልም ምናምን ነገር አለች። እሷም ጓለች ከዛ ስትል በቃ ተረጋግተሽ አሳያቸው ምናምን ነገር አልኳት ማለት ነው። ከዛ በኋላ ኦኬ አለች። ከዛ በሌላ ቀን ድጋሚ ሽማግሌዎቹ መጡ ማለት ነው። ከዛ ሲመጡ ምንም ማምታታት ሲያቅታት ምን ትላቸዋለች? ጀመር 1.6 ወስጃለሁ ኮሚሽን ነው የወሰድኩት በቃ እኔም ቢዝነስ ነው ያስኩት ኮሚሽን ወስጃለሁ ምናምን ነገር አለቻቸው። ስትላቸው ለኒስ ደውልኝ የነበረው እና ሽማግሌዎቹ ታዲያ መጀመሪያ 50% ግማሹ የኔ ነው ብለሽ ለምን አልተነጋገርሽም ሊላሂ ብለሽ ጀምረሽ እንዴት ነው መሃል ላይ ኮሚሽን ብለሽ እንደዚህ ይሄን ያህል ብር የምትወስጁ? ቢያንስ እኮ ኮሚሽን ብሎ 100 ሺህ ምናምን ይወስዳል ግን አንቺ ይሄን ያህል ብር እንዴት ትወስጃለሽ ኮሚሽን ብለሽ ምናምን ነገር አሏት። ማን ሲሏት
የኔ ብቻ አይደለም ኮሚሽኑ እዚህ ቤት ላይቭ ሲያድሩ የነበሩ ወንዶች በሙሉ ይከፈላቸዋል ቪዲዮ ሲሰሩ የነበሩ ሁሉ ይከፈላቸዋል እና ለነሱ ይገባቸዋል ያልኩት ስም አልጠራም ግን ለአከለ ብዬ አልጠራላችሁም ግን ይገባቸዋል ያልኩት ለሁሉም ኮሚሽን ከፍያለሁ ስለዚህ ሁሉን ኮሚሽን ስለከፈልኩኝ ነው ምናምን ነገር ብላ አሳመነቻቸው ማለት ነው ከዛ በኋላ እንደዛ ብላ በቃ አሳመነቻቸው ሄዱ ሽማግሌዎቹ ከወጡ በኋላ ድጋሚ ተደዋወለም ማለት ነው ይሄ አብሯቸው ከሽማግሌዎቹ ጋር የመጣው ማለት ነው ጓደኛው ነው ከዛ እና ምን ላይ ጨረሳችሁ አምስለው እንደዚህ ብሎ ነገረኝ ማለት እንዴት እንደዚህ አለች እኔ በጣም ነው የደበረኝ ሊላሂ ብላ ጀምራ እንዴት ነው መሃል ላይ ኮሚሽን ብላ ይሄን ያህል ብር 1 ነጥብ ምናምን የምትወስደው ምናምን ነገር አለ ማለት ምን አልኩት አዎ የሚከፈላል አለች አዎ ዝም አልኩኝ ማለት በጣም ነው የደነገጥኩት እንዴ አልኩና በቃ አይ ጥሩ በቃ ዋናው ተስማምታችሁ አለ አልኩት አዎ ታብለ በዚህ ከሱ ጋር ተዘጋጋ ማለት ከዛ ሳያው እነተም ሳስበው ሂሳቡ ምናም ስሰራው ወደ 1.7 ምናምን ወስዳለች ማለት ነው የሚገርማችሁ ይሄ እሷ የምትለው ወጪ የምግብ ይሄ ጀማል ስናሳክመው የነበረው ያገር ውስጥ ህክምናው ለራይድ ምናምን ስለማቃቸው እነሱ እንዳለ ተቀንሰው ወደ 1.7 ወስዳለች ማለት ነው በጣም ነው ደነገጥኩት ወላሂ ለአዚም በቃ እንዴ አልኩኝ ማለት እኔ እሱ ብሎኝ ራሱ አላመንኩ ማለት ነው ምክንያቱም ነባ እናንተም ቲክቶክ ላይ ስታቋትም እኔም ደግሞ በዛ ልቀርቤ ሳቃት እንደዚህ እንሱ አይደለችም ማለት ነው ኮሚሽን በላይ የተነጋገረችው ነገር የለም ተነጋግራ ቢሆን ጥሩ የተነጋገረችው ነገር የለም 1 ነጥብ ምናምን ከኔም ደብቃ እኔና እንግዲህ እኔና እሷ ህዝብ እናንተ በመታቆት እንደምናውቅ ነው የሚያውቁት እነሱም በቃ አብረን እንደምንሰራ ነው የሚያውቁት ብሩንም አብረን ነው በቃ ወደዛ እንደምናረጋው ነው የሚያውቁት ማለት አማና ሰጣው ማለት ነው ከዛ ከኔም ደብቃ 1 ነጥብ ምናምን ወስዳለች ማለት ነው ወላይ በጣም ነው ደነገጥኩት ማለት ነው ከዛ ቀጥታ ቪዲዮ ልሰራልኩና ቆይ ልታገሳልኩኝና ታግሼ በነጋታው አንደኛው ወንድሟ ጠራሁት ማለት ነው ቀጥላለሁ